ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። በቀጥታ ወደ ጉዳዮቻችን እንገባለን። ምን ጉዳዮችን በዚህኛው ቪዲዮ እንመለከታለን የሚለውን ላስታውሳችሁ ነው። እያንዳንዱ ነገር በዝርዝር እንመለከታለን። ዛሬ በጣም በርካታ ጉዳዮችን የያዝ ነው። አንድም መረጃ እንዳያመልጣችሁ ከወዲሁ እናሳስባችኋለን። ይህን ቪዲዮ ላይ ካደርጋችሁ ጀምሮ ሰብስክራይብ እያደርጋችሁ የቤስት ስፖርት ቤተሰብ ነው እንደምንሰራቸው ቪዲዮዎች ትሯት ብዙ ሰው ጋር እየደረሰልን አይደለምና የእናንተን እገዛ እንፈልጋለን። በርከት ያሉ ጉዳዮችን እየነገራችሁ እንቆያለን። ዛሬ የቻምፒየንስ ሊግ ጨዋታዎች ይደረጋሉ። የፕሌኦፍ ጨዋታዎች ናቸው የሚደረጉት። እነዚህ ጨዋታዎች ላይ በተለይ ሪያል ማድሪድ እና የቤኔፊካ ጨዋታ ትኩረትን ስቧል። ስለዚህ ጨዋታ ጥቂት ነጥቦችን አነሳለን። ትናንትና ባርሰሎናም ተሸንፏል። ከዛ ውጭ ግን ዝውውሮችና የክለቦቻችሁ መረጃዎች ላይ ትኩረት እናደርጋለን። ማንቸስተር ሲቲ ከፕሪሚየር ሊግ በ60 ሚሊዮን ፓውንድ ተጫዋች ለማስፈረም ጥረት እያደረገ ይገኛል። የቸልሲና የኒኮላስ ጃክሰን ጉዳይን በተመለከተ በተደጋጋሚ እንደሚነሱ ነጥቦች አሉ። ኒኮላስ ጃክሰን በባየር ሙኒክ ይገኛል። እንዲሁም ደግሞ የተከላካይ ስፍራ ላይ ማን ወደ ቸልሲ ሊመጣ ይችላል? ከዌስሊ ፎፋና ጋር በተያዘ ቸልሲ ቤት የሚነሱ ነጥቦች አሉ። አርሰናል ቤት በጣም በሚያስገርም ሁኔታ ያልተሰማ አዲስ ጉዳይ ለነገራችሁ ነው። ኒኮ ዊሊያምስን እየተመለከተ አዲስ መረጃ ተሰምቷል። በዝውውር ጉዳይ ላይ በጣም ታማኝ የሚባሉ ምንጮች ጭምር ይዘውት የወጡት ዘገባ ነው። የግራ መስመር የአርሰናል የማጥቃት እንቅስቃሴ በጣም ክፍተት እንደነበረበት ለዓመታት ተመልክተናል። ማንቸስተር ዩናይትድ ቤት ደግሞ ቆየት ብለን የምናነሳቸው ነጥቦች አሉ። የማቲያስ ዴሊት ጉዳት፣ የካዝሜሮ ጉዳይ፣ ከዛ በተጨማሪም ሌሎችም የርገን ክሎፕ ወደ ማንቸስተር ዩናይትድ አስባችሁ ታውቃላችሁ? በዚህ ጉዳይ ላይ አሁን አይደለም አሁን ሳይሆን ማንቸስተር ዩናይትድ ጠይቆ ነበር ተብሏል። በዚህ ጉዳይ ላይ ማንቸስተር ዩናይትድ የሰጠው ምላሽ አለ። የየርገን ክሎፕ ወኪልም ያነሳቸው ጉዳዮች አሉ። እነዚህም ጉዳዮች ከማንቸስተር ዩናይትድ ጋር እናነሳለን። የያን ዲያሞንዴ ጉዳይም በተለይ ከአመድ ዲያሎ ጋር ተያይዞም በዝውውር ጉዳዮች ስሙ በስፋት እየተነሳ ይገኛል። ስለ ኤልማን ኒዲያይ የት መጫወት ትወዳለህ ሲባል በኦልድ ትራፎርድ ብሎ ሀሳቡን ሰጥቷል። በዚህ ተጫዋች ዝውውር ጉዳይ ላይ ሀሳቦች እየተነሱ ይገኛሉ። ክለቦቻችሁን በተመለከተ ምንም ያልተሰሙ ጉዳዮች ነው ይዘን የመጣ ነው። ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር እየደረሰ ብዙ እየታየ አይደለም። ለምሳሌ 2000 ሰው ቪዲዮን ቢያዩ 2000 ሰው ላይክ ቢያደርግ ለሌላ 2000 3000 ሰው ዩቲዩብ ሪከመንድ ያደርግልናልና ላይክ እያደረጋችሁ ቪዲዮቻችንን እንድታዩ ላሳስባችሁ። ቪዲዮቻችን ብዙ ሰው ጋር እንዲታይ። ከዛ በተጨማሪ አንድ ጥያቄ አንስቼ ልጀምር። በተደጋጋሚ ከሰሞኑ እየተመለከትኩት ያለ መረጃ አለ። እሱም የማርቲን ኦዴጋርድ ከአርሰናል ይለቃል የሚለው ጉዳይ እንዴት ነው? አርሰናል ደጋፊዎች ማርቲን ኦዴጋርድ ቢለቅ ትክክል ነው፣ ተገቢ ነው፣ የመልቀቂያው ሰዓት ነው ብላችሁ ታስባላችሁ? ከዛ ውጪ ደግሞ ማርቲን ኦዴጋርድ ወደ ማንቸስተር ዩናይትድ ቤት ምን ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የመጡልን መልእክቶች አሉ። ወደ በኋላ ላይ የእናንተን ሀሳቦች ደግሞ ያነሳን ምላሽ የምንሰጥባቸውም ጉዳዮች የእናንተን ሀሳቦችም የምናነሳበት ሰዓት ይኖረናል። በቀጥታ ወደ ጉዳዮቻችን ልለፍና የዛሬ የትናንትና የባርሰሎና ጨዋታ አለ። ባርሰሎና ተሸንፏል በአስገራሚ ሁኔታ በዢሮና 2-1 በሆነ ውጤት የተሸነፈበት ጨዋታ። ከሜዳ ውጭ ዢሮናዎች ተጫዋች በቀይ ካርድ ወጥቶባቸዋል። በእርግጥ ጁዌል ሮካ በቀይ ካርድ የወጣው 99ኛው ደቂቃ ወይም ካለቀ በኋላ ነው ብሎ መናገር ይቻላል። 2-1 ጨዋታው ሲጠነቀቅ ቶማስ ለማርን በአትሌቲኮ ማድሪድ ብዙዎቻችሁ ታስታውሱታላችሁ። በአትሌቲኮ ማድሪድ የሚታይ ብቃት አላሳየም። በሞናኮ የነ በርናንዶ ሲልቫ የና ከላን ኤምባፔ ቡድን ውስጥ የሚገርም ብቃት ነበረው። ከዛ በኋላ በአትሌቲኮ ማድሪድ በትልቅ ገንዘብ ነበር የተዘዋወረው። ወደ አርሰናል ይመጣል ሲባል አርሰናል በጣም አጥብቆ የሚፈልገው ተጫዋች ነበረ። ለማር ከ3 ዓመታት በኋላ ባለፈው ሳምንት ነበር ሴቪያ ላይ ግብ ያስቆጠረው። አሁን ደግሞ ዳግም በዚህኛው ጨዋታ ላይ ቶማስ ለማር ባርሰሎና ላይ ግብ አስቆጥሮ ነበረ። ኩባርሲ አስቀድሞ ባርሰሎናን መሪ አድርጎ ነበረ። በእርግጥ ከዛ አስቀድሞ ላሚን ያማልም ፍጹም ቅጣት ምት ባርሰሎና አግኝቶ ሳይጠቀምበት የግቡ ቋሚ መልሶበታል። በረኛውን አቁሞ አፍስዞ ነበር የመታው። ነገር ግን ኦን ታርጌት የመጠበቅ ጉዳይ ብቻ ነበረ። ከዛ በኋላ ጨዋታው 1-1 እየሄደ በነበረበት ሰዓት ላይ 86ኛው ደቂቃ ላይ ፈርናን ቤልትራን ያስቆጥራት ግብ ዢሮና 2-1 እንዲያሸንፍ ለሪያል ማድሪድም
በጣም ትልቅ እድል ይዞ የመጣው ነው። አሁን ዢሮና 12ኛ ደረጃ ላይ ይገኛል 29 ነጥቦችን ይዞ፣ ባርሰሎና 58 ነጥቦችን ይዞ በሁለተኛ ደረጃ ላይ ይገኛል። ከሪያል ማድሪድ ጋር በተያያዘ አንዳንድ ቁጥሮች አሉ። ለምሳሌ ሪያል ማድሪድ በክለቡ በጣም ትልቅ ክብረ ወሰኖችን ያስመዘገባል። በላሊጋው ላይ ብዙ ነጥቦችን የሰበሰበባቸው ዓመታት አሉ። ከነዚህ በአራት ጨዋታዎች ብዙ ነጥብ ከሰበሰበባቸው ዓመቶች መካከል ሶስተኛው ነው። አንደኛው የካርሎ አንቸሎቲ 2023/24 የውድድር ዘመን 61 ነጥብ ሰብስቦ ነበር። ከዛ አስቀድሞ የጆዜ ቡድን 2011/12 64 ነጥብ በአራት ጨዋታዎች ሰብስቦ ነበር። አሁን 60 ነጥቦችን ሰብስቧል ሪያል ማድሪድ። ባርሰሎና ደግሞ በ58 ነጥቦች ሁለተኛ ደረጃ ላይ ይገኛል። ዛሬ የቻምፒየንስ ሊግ ጨዋታዎች ይደረጋሉ። እሱን እናንሳ። ጋላታሳራይ ከዩቬንቱስ 2 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ኤስ ሞናኮ ከፓሪስ ሳን ዠርመን ሁለቱ ቡድኖች የፈረንሳይ ቡድኖች ናቸው። በፈረንሳይ ሊግ ላይ ደጋግመው የሚገናኙ ቡድኖች ናቸው። ነገር ግን በቻምፒየንስ ሊግ ላይ ለመጀመሪያ ጊዜ ነው በታሪካቸው የሚገናኙት። ቦሩሲያ ዶርትመንድ ከአታላንታ ጋር የሚያደርጉ ጨዋታ ምሽት 5 ሰዓት ላይ ይደረጋል። የዩቬንቱስና የጋላታ ሰራይ ጨዋታ ቱርክ ላይ የሚደረግ ጨዋታ ነው። ለ2 ከ45 የሚጀምር ጨዋታ ነው። በኔፊካ ከሪያል ማድሪድ የሚደረገው ጨዋታ ደግሞ በጣም ትኩረትን የሚስብ ጨዋታ ነው። ጆዜ የሰጧቸውን አስተያየቶች ብቻ ላንሳ። በቅርቡ ነበር ሁለቱ ቡድኖች በተለይ በቻምፒየንስ ሊጉ የሊግ ፌዝ የመጨረሻ መርሃ ግብር ላይ ተገናኝተው በኔፊካ በአስገራሚ ሁኔታ 4-2 አሸንፎ ለዚህ ጨዋታ የበቃ በድጋሚ ደግሞ እርስ በርስ ይገናኛሉ። በጣም ትኩረትን የሚስብ ነው። ጆዜ የሰጧቸው አስተያየቶች አሉ። ከጨዋታው አስቀድሞ ብዙ ትኩረትን የሳበ ነው። እኔ በጣም ጥቂት አሰልጣኞች መካከል አንዱ ነኝ በሪያል ማድሪድ ሳልሰናበት የለቀኩ ብሏል። ለምሳሌ እነ ዚነዲን ዚዳን አይነት አሰልጣኞች ይጠቀሳሉ። ጆዜም እኔ ሳልሰናበት ከለቀቁ የሪያል ማድሪድ አሰልጣኞች መካከል አንዱ ነው። በለቀኩበት ቀን ፍሎረንቲኖ ፒሬዝ ፕሬዚደንቱ ወደ እኔ መጥተው የነገሩኝ ነገሮች ነበሩ። በጣም ከባዱን ነገር ነው ያደረከው ብለውኛል። በቻምፒየንስ ሊግ ከዛ በኋላ ሪያል ማድሪድ ለስኬቶቹ በሙሉ በጣም ፍጹም ደስተኛ ነኝ የሚል ሀሳባቸውን አንስተዋል ከጨዋታው አስቀድሞ። ከዛ ተጨማሪ ለሪያል ማድሪድ ሁሉም ነገሬን ሰጥቻለሁ። ለዛ ነው በሪያል ማድሪድ ሰዎች የሚያከብሩኝ ሁል ጊዜ ለዘላለሙ። እኔ ማድሪዲስታ ነኝ፣ የማድሪድ ነኝ። የኮኔክሽን መቼም የሚያበቃ አይደለም ብለዋል። ከዛ ተጨማሪ ከፍሎረንቲኖ ፔሬዝ ጋር በተያዘ ያነሷቸው ጉዳዮች አሉ። በጣም ጥሩ ግንኙነት አለን። ለምሳሌ በነፊካን ስረከብ እንኳን ደስ አለ ትልቅ ክለብ ነው የተረከብከው ብሎ እንኳን ደስ አለ ብሎ ቴክስት አድርጎልኝ ነበር። አጭር የጽሁፍ መልእክት ልኮልኝ ነበረ የሚል ሀሳባቸውን ልከዋል። በጋዜጠኛ ደግሞ አንድ ጥያቄ ቀርቦላቸው ነበረ። በጣም አነጋጋሪ ነው። ሁል ጊዜ የጆዜ ቃለመጠይቆች የጆዜ ፕሬስ ኮንፈረንሶች ትኩረትን የሚስቡ ናቸው። ለምሳሌ ሪያል ማድሪድ በቋሚነት በክረምቱ እንድታሰለጥን ቢጠራ ፍሎሬንቲኖ ፔሬዝ ቢፈልጉ እምቢ ትላለ ወይ ተብለው ተጠይቆ ነበር ጆዜ ሞሪኒዮ። አንተም እኔም እምቢ ማለት እንችላለን ብለው ጋዜጠኛው እንግዲህ አልተጠየቅም ለአሰልጣኝነት። አንተም እምቢ ማለት ትችላለህ፣ እኔም እምቢ ማለት እችላለሁ የሚል ሀሳባቸውን ሰጥተዋል። አሁን ሪያል ማድሪድን ከቻምፒየንስ ሊግ ውጭ ማድረግ ነው የሚፈልገው። ነገር ግን ሪያል ማድሪድ ላሊጋውን እንዲበላ እፈልጋለሁ። አልቫሮ አርቤሎዋ እስከ መቼውም ለረጅም ዓመታት ሪያል ማድሪድን እንዲያሰለጥን እፈልጋለሁ ብለዋል። መብረቅ 2 ጊዜ ይመታል ወይ እንመለከታለን። ዛሬ ሪያል ማድሪድ ከቤኔፊካ የሚያደርጉት ጨዋታ ትኩረትን የሚስብ ነው። ባለፈው በዚህ ስቴዲየም እያተደረገ ጨዋታ ነበር በስታዲዮ ደሎዝ። አሁን ደግሞ ድጋሚ ጆዜ የሚያሸንፉ ከሆነ የሚጠበቅ ነው። መብረቅ 2 ጊዜ ይመታል። በጣም የቆሰለው ንጉስ ብለውታል ሪያል ማድሪድን። በቻምፒየንስ ሊግ ላይ ፌቨራይት የሚባል ቡድን ነው። ነገር ግን ለማሸነፍ ነው የምንሄደው፣ ምን ማድረግ እንዳለብን እናውቃለን ብለዋል። በጨዋታው ላይ ደግሞ እንደሚፈጠር እንመለከታለን። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። የጆዜን ቡድን በተመለከተ እነዚህ ጉዳዮች የሚነሱ ናቸው። ጨዋታዎች ላይ ትኩረት አድርገን እነዚህ ነጥቦች ካነሳን ዘንድ ወደ ቀጣይ ሌሎች ጉዳዮቻችን እንለፍ። ክለቦቻችሁን በተመለከተ የሚነሱ የዝውውር ሀሳቦች ጠቅለል እያደረግን ማንቸስተር ዩናይትድ ሌሎችንም ቡድኖች ላይ የተመለከትናቸውን ጉዳዮች እናነሳለን። ከሰሞኑ ከማንቸስተር ዩናይትድ ጋር በተያዘ እየተነሱ ካሉ ጉዳዮች መካከል አንደኛው የዚህ የክለቦች ዝውውር ላይ ለምሳሌ የማርቲን ኦዴጋርድ ወደ ማንቸስተር ዩናይትድ የሚል በጭምጭምታ ደረጃ ብዙ ዘገባዎችን እየሰማው እየተመለከትኩ ነው። ነገር ግን ብዙ ታማኒ ከሚባሉ ምንጮች የወጡ አይደለም። ትናንትና ደግሞ ከማርቲን ኦዴጋርድ ዝውውር ውጪ ሌሎችም ዝውውሮች ተሰምተዋል። ለምሳሌ ማርቲን ኦዴጋርድ በአምበልነት እሱ ላይቀጥል ይችላል። በሚቀጥለው የውድድር ዘመን ዴክላን ራይስ አምበልነቱን ሊረከብ ይችላል። ኦዴጋርድ ደግሞ ወደ ማንቸስተር ዩናይትድ ሊሄድ ይችላል። የውድድር ዓመቱ መጨረሻ ላይ
ከአርሰናል ጋር ሊለያይ ይችላል የሚሉ ጉዳዮች አሉ። እንደዚህ ከየት መጥተው እየተወሩ ይገኛሉ የሚለው በጣም የሚያስገርም ነው። ወደ ማንቸስተር ዩናይትድ መባሉም ሌላኛው የሚያስገርም አይነት መረጃ ይመስላል። ከዛ ውጭ ግን ዛሬ የተመለከትኩት መረጃ በማንቸስተር ኤቨኒንግ ኒውስ ላይ የተዘገበ ነው። ይህም የአሌክሲስ መካሊስተር ወደ ማንቸስተር ዩናይትድ የሚል ዘገባ ነው። በሁለቱ ክለቦች መካከል መቼ ይመስላችኋል ዝውውር እየተከናወነ? በጣም ረጅም ጊዜ ተቆጥሯል። በእርግጥ በመሃል እነ ፖል ኤይንስ እነ ማይክል ኦውን አይነት ተጫዋቾች ለሁለቱም ክለቦች የተጫወቱ ተጫዋቾች አሉ። ነገር ግን 1964 ፖል ቺንሳላይን የተባለ ተጫዋች አለ። ይህ ተጫዋች ለማንቸስተር ዩናይትድ እና በሊቨርፑል መካከል በሁለቱ ክለቦች መካከል ቀጥታ የተደረገ ዝውውር ነው። 62 ዓመታት ተቆጥሯል። ከዛ በኋላ እንግዲህ ከ62 ዓመታት በኋላ ዳግም ሌላ ዝውውር በሁለቱ ክለቦች መካከል ቀጥታ ሊኖር ይችላል የሚለው ትልቁ ጥያቄ ነው። በጣም አነጋጋሪ ዘገባ ነው የተመለከት ነው። የኤርገን ክሎፕንም ጉዳይ እዚሁ ጋር ላንሳላችሁ። ሌሎች ዝውውሮችም አሉ ከዩናይትድ ጋር በተያያዘ በተለይ የያን ዲያሞንዴ ጉዳይ ይነሳል። የኤርገን ክሎፕ ወኪል ማርክ ይባላል። ስለ የርገን ክሎፕ በተለይ የርገን ክሎፕ የእንግሊዝ ብሔራዊ ቡድንን የአሜሪካ ብሔራዊ ቡድንን ዩሊያን ናግልስማን ባይኖር ደግሞ የጀርመን ብሔራዊ ቡድንን ማሰልጠን ይችል ነበር። ከዛ በተጨማሪ በእንግሊዝ ቼልሲና ማንቸስተር ዩናይትድም ጠይቀውት ነበረ። ነገር ግን ምናልባት ወደፊት የዚህ መልበሻ ቤት ነገር በጣም ናፈቀኝ፣ ከሽታው ጀምሮ ናፈቀኝ የሚል ከሆነ ወደ አሰልጣኝነት ሊመለስ ይችላል። ነገር ግን አሁን በሬድ ቡል ሳልዝበርግ በክለቡ የግሎባል ዴቨሎፕመንት ኃላፊ በመሆን አጠቃላይ ግሎባሊ ያላቸውን ክለቦች ኮንትሮል እያደረጉ በብራዚልም በተለያዩ ሀገራትም ጉዞ እያደረጉ በደንብ ክለቦችን እየመሩ እንዳለ ይታወቃል። የርገን ክሎፕን በተመለከተ ይህንን አስተያየት ወኪሉ ሰጥቶ ነበረ። ሜል ስፖርት ላይ እንደተመለከትኩት ደግሞ ሜል ስፖርት ተመሳሳይ ዘገባን ይዞ ወጥቶ ነገር ግን የርገን ክሎፕን በተመለከተ ማንቸስተር ዩናይትድ ይህንን ነገር ውድቅ አድርጎታል፣ እኛ ጥያቄ አላቀረብንም የሚል ሀሳብ መሰንዘሩንም ተመልክተናል። ከዛ ውጪ ማንቸስተር ዩናይትድ ላይ በተመለከተ እየተነሱ ያሉ ጉዳዮች አሉ። ከነዚህ ዘገባዎች መካከል የካዘሜሮ ጉዳይ ነው። ካዘሜሮን በተመለከተ አንዳንድ ሀሳቦች ይነሳሉ። ማቲያስ ኩና ባለፈው ካዘሜሮ አሲስት ሲያደርግለት ባላየ ወይም ደግሞ እዚህ ብላይንድ ፓስ የሚባለው ነበር እና ማቲያስ ኩና ብላይንድ ፓስ እንደነበረ አላየሁትም ነበር፣ ቪዲዮ ላይ ነው የተመለከትኩ። ከዛ በኋላ በጣም አመሰግናለሁ ብያለሁ፣ በጣም ነው የምወደው ብያለሁ እና ሲወጣ በጣም ያጎለናል የሚል ሀሳቡን ሰጥቷል። ምን ታስባላችሁ? የካዝሜሮ መልቀቅ ለማንቸስተር ዩናይትድ ምን ይዞ ይመጣል? የማቲያስ ዴሌት ጉዳይን በጉዳት በተለይ ዘንድሮ የሚገርም ብቃትን ሲያሳይ ነበረ። በጉዳት ባለፉት ወራት ላይ ባለፉት ጨዋታዎች ላይ አልነበረም። አሁን ወደ ሜዳ የሚመለስበት ቀናት ተቃርቧል። አሁን በፈረንጆቹ ፌብሩዋሪ 17 ላይ እንገኛለን። ፌብሩዋሪ መጨረሻ ላይ ወይም ቀጣይ የማርች ወር መጀመሪያ ላይ እንመለከተዋለን። ከ15 ቀን በኋላ ወደ ሜዳ ይመለሳል ተብሎ እየተጠበቀ ይገኛል። ዝውውሮችን በተመለከተ ኢሊማን ኒዲያዬ የንዲያሞንዴ ስማቸው በዚህ በሌፍት ዊንግ ቦታ ላይ ስማቸው እየተጠቀሰ ይገኛል። ኢሊማን ኒዲያዬ በየትኛው ስቴዲየም መጫወት ትወዳለ ተብሎ ከአንድ ፉቶ ሞባፕ የተባለ ፖድካስት ላይ ቀርቦ ጥያቄ ሲቀርብለት ነበረ። ኦልድ ትራፎርድ አትሞስፌሩ ሳይዙ ሁሉ ነገር እንግዲህ በጣም የሚገርም በዚህ ሳድግ ጀምሮ ከህፃነቴ ጀምሮ በዚህ ስቴዲየም መጫወት ስፈልግ ነበር ያደግኩት ይላልና ከቅርብ ጊዜያት ላይ ምንም ሳነሳላችሁ ነበር የኤልማን ኒዲያይን ዝውውር በተመለከተ ኤቨርተን እስከ 7 ሚሊዮን ፓውንድ ሊጠይቅበት የሚችል ዝውውር ነው። ኤልማን ኒዲያይ ወደ ማንቸስተር ዩናይትድ በክረምቱ ምናልባት ሊሳካ የሚችል አይነት ዝውውር ሊሆን ይችላል። ሌሎችም ፈላጊ ክለቦች እንዳሉት ይታወቃል። ከማንቸስተር ዩናይትድ ጋር በተያዘ ሌላኛው የአርቢ ላይፕዚጉን ያን ዲያሞንዴ ጉዳይ ብዙ ክለቦች ፓሪስ ሰን ጀርመን፣ ቸልሲ እና ሊቨርፑል ከዛ ተጨማሪ ማንቸስተር ዩናይትድም ጨምሮ ባየር ሙኒክም ቪንሶን ኮምፓኒም ጭምር ይፈልገዋል በሚል ብዙ ዘገባዎች እየወጡ ይገኛሉ። በተለይ ከአማድ ዲያሎ ጋር በአፍሪካ ዋንጫ ላይ በቀኝና በግራ መስመር ላይ የተጫወቱ የፈጠሩ ጥምረት ኤልማን ኒዲያይን ብቻ ሳይሆን የያን ዲያሞንዴንም ዝውውር ማንቸስተር ዩናይትድ ኮንሲደር እንዲያደርግ ያሰበበት ይመስላልና ሁሉ ነገሮች ዝግ አይደሉም። በእርግጥ አባቱ የያን ዲያሞንዴ አባት የሊቨርፑል ደጋፊ ነውና ለአባቴ ስል ለሊቨርፑል ብጫወት የሚል ሀሳቡን ሲሰጥ ነበር። ነገር ግን ፍላጎቶች ብቻ አይደለም። የአርሰናል ደጋፊ የሆነው ለምሳሌ አንቷን ሴሜንዮ ለማንቸስተር ሲቲ አሁን እየተጫወተ
እየተጫወተ ይገኛል። አርሰናልን እደግፋለሁ ብሎ ሀሳብ ሲሰጥ ተመልክተነው ነበር። እነዚህ አይነት ጉዳዮች በተደጋጋሚ የሚነሱ ናቸው። የማንቸስተር ዩናይትድን ጉዳዮች እዚህ ላይ ገታ እናደርግና ሌሎች ሀሳቦችን ላንሳ። ትናንትና ከማንቸስተር ዩናይትድ ደጋፊዎች በኩል የመጡ ብዙ መልእክቶች ነበሩ። ከነዚህ ሀሳቦች መካከል ለምሳሌ ጥያቄ አቅርቤ ነበር ከሰሞኑ በማንቸስተር ዩናይትድ ወሳኝ ተጫዋች ማን ነው በያዝነው ውድድር ዘመን ብሩኖ ፈርናንዴዝ ወይስ ደግሞ ማን ነው? ማቴዎስ ኩኛ ነው? ብሪያን ምቤሙ ነው? ወይስ ደግሞ አሪ ማግዌር ናቸው ወይ የሚሉ ጥያቄዎችን ሳነሳ ነበር። ሶለመንስን ጭምር ትናንትና ለምሳሌ ነጂብ ሰንገሮ ለእኔ ምርጡ ነጂብ ሰንገሮ ከኬንያ ናይሮቢ የጻፈልን መልእክት አለ። ለእኔ ምርጡ ማቲያስ ኩኛ ነው፣ አሁንም ቢሆን በጣም ጥሩ ነው የሚል የሀሳቡ ልኮልናል። ከአርሰናል ጋር በተያያዘ አርሰናል አሁንም ቀውስ ውስጥ ይገኛል የሚል ሀሳቡ ልኮልናል ነጂብ። ከዛ ውጪ ሌሎችም ጉዳዮችን ሀይላይ የጻፈልን መልእክት አለ። ከልብ እናመሰግናለን። ሀይሉ የማንቸስተር ዩናይትድ ደጋፊ ነው። ለእኔ የማንቸስተር እልሜ ዲማርኮን፣ አንቶኒ ጎርደንን፣ ቶናሊን አንደርሰንን እንዲሁም ደግሞ ሙሪሎን ከኖቲንጋም ፎረስት ማንቸስተር ዩናይትድ ቢያስፈርምልኝ የሚል በጣም ከባድ ምኞት ነው የተመኘው። ለሁሉም ከልብ እናመሰግናለን። እሱም በፈገግታው ነው ይህንን ምኞት የተመኘው። ሽመልስ ከኳታር ዶሃ የጻፈልን መልእክት አለ። ሽመልስ ለገሰ ካነሳቸው ጉዳዮች መካከል እኔ ከማቲያስ ኩኛ ጋርናቾ የተሻለ ነው ብዬ አስባለሁ። ለቡኑ እስከ መጨረሻው ድረስ የሚታገል ይመስለኛል። ጋርናቾ ለእኔ ልዩ ነው ብሎናል። ከዛ ይልቅ ሙልጌታም ከደቡብ አፍሪካ የጻፈልን መልእክት አለ። ከኩሉል ይልቅ ትናንትና ስናነሳው ነበረ የዩቬንቱሱን ተከላካይ በተመለከተ ዲማርኮ ማንቸስተር ዩናይትድ ቢፈርም ለማግዌር 2 ዓመት ለካዝሜሮ 1 ዓመት ማንቸስተር ዩናይትድ የውል ማራዘሚያ ቢሰጥ የሚል መልእክቱ ልኮልናል። ከዛ በተጨማሪ ከሊፋ ከሳውዲ አረቢያ አቀራረብ በጣም ጥሩ ነው ብሎናል። አመሰግናለሁ። ከማዱዌኬ ሳካ በጣም የተሻለ ነው። ማዱዌኬ ጨራረሱ 0 ነው። አርቴታ እንግዲህ በኖርድጋርድ ብቃት ላይ ቢያስብበት ይሻላል፣ ጥሩ እየተጫወተ ይገኛል ብሎናል። አህመድ ከጅቡቲም የጻፈልን መልእክት አለ። የአርሰናልን ጨዋታ ሃይላይት ነው ያየሁት። ለእኔ ምርጬ ሳካ ነው። ሳካ በሚገባ ቡድኑን ያደራጃል ብዬ አስባለሁ ብሎናል። ከሳካና ከማዱዌኬ ብለን ላነሳናቸው ሀሳቦች አሸናፊ ከደቡብ አፍሪካ የማንቸስተር ዩናይትድ ደጋፊ ነኝ። በጋርናቾና ማቲያስ ኩኛ በተነሱ አስተያየት ኩኛ በፍጹም ከአሌንድሮ ጋርናቾ ጋር አይወዳደርም ብሎናል። ብዙዎች የማንቸስተር ዩናይትድ ደጋፊዎች በደንብ የሚስማሙበት ይመስለኛል። አሌንድሮ ጋርናቾ ሸክማችን ነበር፣ ለቸልሲ አሳልፈን ሰጥተናል። የሰነፉ ሳንቾ የትገባ ብሎናል። በአስቶን ቪላ እየተጫወተ ይገኛል። ነገር ግን በቸልሲ እንደነበረው ብቃት ብዙ እያሳየ አይደለም። ውላለሙ ወርቁም የጻፈልን መልእክት አለ። ከልብ እናመሰግናለን። ተረፈ ለምንድን ነው ብዙ ጊዜ ኮሜንት ስታነቡ ከውጭ ሀገር ያሉ ሰዎችን ብቻ የምታነቡት ብሎናል። የታዘበውን ነው የላከልን ተረፈ ማሞ። እንደዛ አይደለም። ብዙዎቹ ከውጭ ሀገር የሚጽፉልን የደጋፊዎች መልእክቶቻቸውን ከየት እንደጻፉ ስለሚጽፉ ነው። ለምሳሌ ያንተን መልእክት ስመለከት ከየት እንደጻፍክልን ስምንም አልተጠቀሰም። የኢሜል ስሙን አንብቤ ነው እያነሳ ያለሁት እና ስሞቻችሁን ከየት እንደምትጽፉ ላኩልን። ሁላችሁንም ግን ስለተሳትፏችሁ ከልብ እናመሰግናለን። ፕረማባይ ከደቡብ አፍሪካ ስለጻፍክልን መልእክት ሁላችሁንም ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ ተሳትፏችሁን ቀጥሉ። የኤፍኤ ካፕ ጉዳዮችን ላንሳና በኤፍኤ ካፕ ትናንትና ድልድሉ ይፋ ተደርጓል። አርሰናል ከማን ጋር ደረሰው፣ በየትኛው ስቴዲየም ይጫወታል የሚለው በጣም የሚገርም ጉዳይ ተሰምቶበታል። ከዛ ውጭም የዚህ የኒኮ ዊሊያምስ ጉዳይም ከአርሰናል ጋር በደንብ በዝርዝር እየተነሱ ካሉ ጉዳዮች መካከል አንዱ ነው። የኤምሬትስ የኤፍኤ ካፕ ቀጣይ ዙር 5ኛው ዙር ወይም የመጨረሻ 16 ቡድኖች ብቻ ቀርተዋል። ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ ከነማን ጋር ደረሳቸው? ከባዱ ግጥሚያ ማንቸስተር ሲቲ ከኒውካስል ዩናይትድ ነው። በኒውካስል ዩናይትድ በሴንት ጄምስ ፓርክ የሚደረግ ነው። መቼ ጨዋታው ይደረጋል የሚለውንም አነሳላችኋለሁ። ፉላም ከሳውዛምተን፣ ቼልሲ ከሜዳ ውጪ ሬክሳምን የሚገጥምበት ጨዋታ ይጠበቃል። የሆሊውድ አክተሮች ባለቤትነት የተያዘ ክለብ ነው። ከቼልሲ ጋር ይጫወታል። ሊድስ ከኖርዌይ ሲቲ የሚደረግ ጨዋታ ነው። ማንስፊልድ ታውን ከአርሰናል። ማንስፊልድ ታውን በጣም ጥሩ ጉዞ እያደረገ ይገኛል። ከአርሰናል ጋር ለሁለተኛ ጊዜ ነው በታሪኩ ለሁለተኛ ጊዜ የሚደረግ ነው። የመጀመሪያ ግንኙነታቸው ከሞላ ጎደል 100 ዓመታት የተቆጠሩት ይገኛሉ። 1929 ላይ ወይም ደግሞ ከ97 ዓመታት በፊት በሃርበርት ቻፕማን የአርሰናል አሰልጣኝ በነበሩበት ጊዜ አርሰናል 2-0 ያሸነፈበት ጨዋታ ነበረ። አሁን በዚህ ስቴዲየም እንግዲህ ከሞላ ጎደል ከ100 ዓመታት በኋላ በፊልድ ሚል ስቴዲየም ጨዋታውን እያደ
ያደርጋል። 9186 ደጋፊዎችን መያዝ የሚችል ስቴዲየም ነውና 15 በመቶ ደጋፊዎችን አርሰናል ወደዚህ ስቴዲየም ትኬት ያገኛል። ያ ማለት 1377 የአርሰናል ደጋፊዎች ይህንን ጨዋታ እንደሚመለከቱ ነው የሚሆነው። ጨዋታው መቼ ይደረጋል ከተባለ ቅዳሜ የካቲት 28 2018 ዓ.ም ወይም ደግሞ ሳተርዴ ማርች 7 ቀን 2026 ድረስ የሚደረጉ ናቸው። ከ18 ቀናት በኋላ የሚደረጉ የኤፍኤ ካፕ የአምስተኛ ዙር ጨዋታዎች ናቸው። በጣም ሩቅ አይደሉም። ከ18 ቀናት በኋላ በቀጣይ እንመለከታችኋለን። ዌስትሃም ከብሬንትፎርድ እንዲሁም ደግሞ ሰንደርላንድ ከፖርት ቫሌና ከብሪስቶል ሲቲ አሸናፊ ጋር ትናንትና መደልደሉን ተመልክተናል። ሊቨርፑል ደግሞ ከዎልቭስ ጋር የሚያደርገው ጨዋታ በሜሎኑ የሚደረግ መርሃ ግብር ነው። እነዚህ ከአርሰናል ጋርም በተያዘ እንግዲህ ይህንን ቡድን በቀጣይ የሚገጥምበት ጨዋታ ይጠበቃል። ከአርሰናል ጋር በቀጥታ ባይገናኝም ኦሌግዛንደር ዚንቼንኮ በቅርቡ ነው በጥር የዝውውር መስኮት ወደ አያክስ አምስተርዳም የተዘዋወረው። እንግዲህ ወደ ሜዳ ከገባ በ3 ደቂቃ ውስጥ ጉዳት አጋጥሞት የኤሲኤል ጉዳት አጋጥሞታል። ከውድድር ዓመቱ ውጪ መሆኑን ተመልክተናል። በጣም የሚያሳዝን አጋጣሚ ነው ብሎ መናገር ይቻላል። አርሰናል ላይ ያሉ ሌሎች ጉዳዮችን እያነሳው ልቆይና ከዚህ ከኤፍኤ ካፕ ጨዋታዎች ውጪ ዝውውሮችን በተመለከተ አርሰናል እንዲሁም ቼልሲ እየተፎካከሩበት የሚገኝ አንድ ኤማኑኤል ፈርናንዴዝ የተባለ ተከላካይ ያለ የሬንጀርስ ተከላካይ ነው። ጥሩ ብቃት ላይ ይገኛል። ሁለቱም የለንደን ክለቦች እየፈለጉት ይገኛል ተብሏል። ከአርሰናል ጋር በተያያዘ ሌላኛው የኒኮ ዊሊያምስ ጉዳይ ነው። ኒኮ ዊሊያምስ በባርሰሎና አሁን ዳግም ባርሰሎና እሱም ፈልጎ ወደ ገበያው የሚወጣ አይመስልም። ባየር ሙኒክ በጣም ትልቅ ፍላጎት ነበረው። እንደ ወትሮ ብቃቱ አልወረደም፣ ነገር ግን ከእይታ ርቋል። በተለይ ለረጅም ዓመታት በአትሌቲክ ቢልባኦ የሚያቆየውን ውል ከፈረመ በኋላ የውል ማፍረሻውም ከፍ ብሏል። አሁን ወደ አርሰናል የሚመጣበት እድል እንዳለና የእሱ ወኪሎች አርሰናልን እያነጋገሩ ይገኛሉ። በእነሱ አነሳሽነት ጥያቄ እንደቀረበና ኒኮ ዊሊያምስ ከአትሌቲክ ቢልባኦ ለቆ ወደ አርሰናል መዘወር እንደሚፈልግ የሚያሳዩ ዘገባዎች ወጥተዋል። ጋዜጠኛ ግራም ቤሊ ይዞት የወጣው ዘገባ ነውና አርሰናል ደግሞ በዚህ ቦታ ላይ የረጅም ዓመታት ክፍተቶች ያሉበት ሚኬል አርቴታ በጣም ጠንካራ ፍላጎቶችን ሲያሳይ እንደነበረ ለረጅም ጊዜያት ስንመለከት ነበረ። ለሁሉም አሁን ከዚህ ተጫዋች ጋር ከኒኮ ዊሊያምስ ጋር በተያዘ ወደ አርሰናል የሚመጣበት እድል አለ የሚሉ ዘገባዎችን ተመልክተናል። እነዚህ ከአርሰናል ጋር በተያዘ የሚነሱ ናቸው። ቼልሲ ቤት አንድ ሁለት ጉዳዮችን ላንሳ። አንደኛው የኒኮላስ ጃክሰን ጉዳይ ነው። በተለይ የኮል ፓልመር የግብ ተሳትፎ መቀነስ፣ ግቦችንም ብዙ አለማስቆጠሩ ዋነኛ ምክንያት ዘንድሮ በእርግጥ ጉዳትም አለ ኒኮላስ ጃክሰን ስለመልቀቁ እንደሆነ በእርግጠኝነት ልበ ሙሉ ሆኖ መናገር ይቻላል። ኒኮላስ ጃክሰን በተመለከተ በባየርን በውሰቱ ይገኛል። ውሉን ወደ ባየርን ሲዘዋወር 14.3 ሚሊዮን ዩሮ የውሰት ውል ክፍያ ነበር። ከዛ በተጨማሪ 56 ሚሊዮን ፓውንድ አካባቢ ባየርን በቋሚነት ተጫዋቹን ለማስፈረም መክፈል ይኖርበት ነበረ። ነገር ግን ሌሎች በዚህ በአንቀጹ ክሎዝ ውስጥ የተካተቱ ሌሎች መስፈርቶች አሉ። ለምሳሌ 40 ጨዋታዎችን ካከናወነ ነው። እነዚህ 40 ጨዋታዎች ደግሞ ቢያንስ በአንዱ ጨዋታ ላይ ከ45 ደቂቃ በላይ የሚጫወት ከሆነ ባየርን ይህንን በግዴታ ተጫዋቹን ማስፈረም ይኖርበታል። ነገር ግን እስካሁን 22 ጨዋታዎችን ነው የተጫወተው። ከነዚህ የሁለት ጨዋታዎች መካከል ደግሞ 7ቱ ብቻ ናቸው ከ45 ደቂቃ በላይ የተጫወተባቸውና ኒኮላስ ጃክሰን ወደ ቼልሲ የመመለሱ ነገር እርግጥ የሆነ ይመስላል። ቼልሲ ተከላካይ ስፍራ ላይ ቀደምን ሳነሳው ነበረ ከአርሰናል ጋር የሚፎካከርበት የዚህ የኤማኑኤል ፈርናንዴዝ ጉዳይ አለ። ከዛ በተጨማሪ የሙሪሎ ጉዳይ በስፋት እየተነሳ ይገኛል። የፎረስቱ የ23-24 ዓመት እድሜ ላይ የሚገኘው የግራም እግር ተጫዋች ነው። በአማካኝ በዚህ በመሃል ስፍራ ተከላካይ ቦታ ላይ የሞደርን ሴንተር ባክ ሚና ያለው ሁሉም ክለቦች የሚፈልጉት አይነት ተጫዋች ነውና ቼልሲም ይህንን ተጫዋች በደንብ አጥብቆ እየጠየቀ እየፈለገው ይገኛል ተብሏል። ትናንትና ማንስተነዋል። አሁንም ተደጋጋሚ ሪፖርቶች እየወጡ ይገኛሉ። በያዝነው የውድድር ዘመን ግን ዌስሊ ፎፋና ምናልባት በቅርብ ዓመታት ብዙ ጨዋታዎች ያደረገበት ዓመት ነው። 25ኛ ጨዋታውን ዘንድሮ በቼልሲ ቤት አከናውኗል። ወደ ቼልሲ ከመጣ በኋላ ብዙ ጨዋታ ያደረገው ከዚህ በፊት 22 ጨዋታዎችን አደረገው 2022/23 የውድድር ዘመን ላይ ነበር። ዘንድሮ ከዛ 5 ጨዋታዎች ላይ ደርሷል። አንድም ጨዋታ ያላደረገበት ዓመት 2023/24 ነበር። 2024/25 ባለፈው የውድድር ዘመን ወደ 14 ጨዋታዎችን ነበር ያደረገው። በሌስተር አንድ የውድድር ዘመን ላይ 12 ጨዋታዎችን፣ አንድ የውድድር ዘመን ላይ 42 ጨዋታዎችን፣ አንድ የውድድር ዘመን ላይ ደግሞ 2 ጨዋታዎችን አድርጓል። 42 ጨዋታዎችን ረጅም ጊዜ ተጫውተው በሴንት ኤቲየን 2020/21 የውድድር ዘመን ነበረ። አሁን ዌስሊ ፎፋና ጥሩ ጊዜ ላይ ይገኛል። ሌቫይ ኮሊንም
ከጉዳቱ አገግሟል። ነገር ግን ቸልሲ በክረምቱ ሌላ ተከላካይ ማስፈረሙ የሚቀር አይመስልም። እነዚህ ከቸልሲ ጋር በተያዘ እየተነሱ ያሉ ጉዳዮች አሉ። የማንቸስተር ሲቲ ጉዳይ በጣም አስገራሚ ነው። በተለይ በርናንዶ ሲልቫ ክለቡን ይለቃል ተብሎ ይጠበቃል የውድድር ዓመቱ መጨረሻ ላይ። በእርግጥ አሁን የሚገርም ብቃትን እያሳየ ይገኛል። የማንቸስተር ሲቲ ዋንጫ የሚመጣ ከሆነ የበርናንዶ ሲልቫ አስተዋጽኦ ከየትኛውም ከሃርሊንግ ብራውት ሃላንድ በላይ ሊጠቀስ የሚችል ብቃትን እያሳየ ይገኛል። ቡድኑን በማደራጀት በመምራት በጣም ተነሳሽነቱ፣ ፕሬሲንጉ በጣም የሚገርም ነውና አሁን ግን እሱን በሞርጋን ጊብስ ዋይት ለመተካት 60 ሚሊዮን ፓውንድ የሚገመተው የኖቲንጋም ፎረስቱን አማካኝ ለማስፈረም ማንቸስተር ሲቲዎች ፍላጎት አላቸው የሚሉ ጉዳዮች አሉ። አሁን ማንቸስተር ሲቲና አርሰናል በዋንጫው ረገድ ሁለቱም በእንግሊዝ ክለቦች ታሪክ ማርች ደርሶ ለአራት ዋንጫዎች እየተፋለሙ ያሉ ክለቦች መካከል የሚጠቀሱ ናቸው። በፕሪሚየር ሊግ ላይ በካራባው ካፕ ላይ ለፍጻሜ ደርሷል። ሁለቱም ኤፍ ኤ ካፕ ላይ አሉበት። ማንቸስተር ሲቲ ከኒውካስል ዩናይትድ እንዲሁም ደግሞ ከማክስፊልድ ጋር የሚጫወተው አርሰናል አለ። በቻምፒየንስ ሊግም ላይ ያሉና በእንግሊዝ ክለቦች ታሪክ ለመጀመሪያ ጊዜ ሁለቱም ክለቦች በአንድ ቦታ በአንድ ዓመት ላይ እንግዲህ በአራት ዋንጫዎች ላይ እየተፋለሙ ይገኛሉና እነዚህ ጉዳዮች በስፋት የሚነሱ ናቸው። ከማንቸስተር ሲቲ ከአርሰናል ጋር በተያዘ ለሁሉም ለሰጣችሁን ጊዜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነው እያነሳ ነው። ቪዲዮቻችንን ላይክ አድርጎ ሼር አድርጎ በየዕለቱ የምናስታውሷችሁ ጉዳይ ነው። እንደምንሰራቸው ቪዲዮዎች ጥራት ብዙ ሰው ጋር እየደረሰልን አይደለምና የእናንተን እገዛ እንፈልጋለን። ለሁሉም ለዛሬ ያዝንላችሁ ጉዳዮች እነዚህን ይመስሉ ነበር። ለሰጣችሁን ጊዜ አብራችሁን ስለነበራችሁ ለጻፋችሁ ለመልእክቶች በሙሉ ከልብ እናመሰግናለን። ጤና ይስጥልን።